ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በክልሉ በአመራሮች ላይ የሚደረጉ የሽግሽግ እርምጃዎች አስተማሪና ምሳሌ የሚሆን አይደለም ተባለ። የማዕከላዊ ኢትዮጵያ ክልል መንግስት በክልሉ በተለያዩ ዞኖችና ወረዳዎች በአመራሮች ድክመትና ስህተት የሚደረጉ የሽግሽግና የቦታ ለውጥ አስተማሪ ወይም ችግር ፈቺ የሆነ አይደለም ተብሏል። በክልሉ ከፍተኛ የሆነ የሰላምና የጸጥታ ችግር ያለባቸው አካባቢ የሚመሩ አመራሮች እንደ መፍትሄ ከቦታቸው ሲነሱ ወይም ወደ ሌላ ቦታ ሲሸጋሸጉ ማየት የተለመደ ነው። በተለይም በክልሉ በማረቆና ቀቤና ልዩ ወረዳዎች የሚስተዋሉ የአመራር ድክመት በተደጋጋሚ ቅሬታ ሲቀርብና አመራሮቹ በዋናነት በወረዳዎቹ የሚስተዋሉ ችግሮች መፍትሄ ሰጪ ሳይሆኑ ችግሮቹን አባባሽ የሆኑ ናቸው በሚል ስማቸው ሲነሳ ይስተዋላል። የክልሉ መንግስት በተደጋጋሚ ቅሬታ የሚነሳባቸው አመራሮች ከቦታቸው በማንሳት ተጠያቂ ከማድረግ ይልቅ ወደ ክልል ቢሮ በመውሰድ ሌላ ስልጣን የሚያዘጋጅበት መንገድ እጅግ የተሳሳተ መሆኑ ቅሬታቸው ለጄኔን ያደረሱ ዜጎች ያነሳሉ። እንዴት በወረዳዎች በተፈጸሙ ወንጀሎች እጃቸው ያለበት አመራሮች በህግ እንዲጠየቁ ከማድረግ ይልቅ ከቦታቸው በማንሳት ወደ ክልል ቢሮ ሌላ ስልጣን ይሾማሉ? ትክክል ያልሆነ አካሄድ ነው ብለዋል። ከየወረዳዎቹ የተነሱ አመራሮች ክልል ቢሮ የተሻለ ስልጣን አግኝተው ቪኤት መኪና እየነዱ በምቾት የተሻለ ቦታ መቀመጣቸው ለሌሎች በእነሱ ቦታ የተተኩ አመራሮች ከሚያስተምር ይልቅ ለሌላ ወንጀል የሚያነሳሳና እነሱ የሰሩትን ወንጀል እንዲሰሩ የሚያደርግ ነው ተብሏል። የክልሉ መንግስት ረጅም ጊዜ ያስቆጥረው የወረዳዎች የሰላም እጦት ችግር ምክንያት የሆኑ አመራሮች ላይ አስተማሪና ለሌሎች ምሳሌ በሚሆን ሁኔታ ተጠያቂነት ባረጋገጠ መልኩ ፍትሐዊ እርምጃ በመውሰድ የህዝቡን ቅሬታ ተገቢውን ምላሽ መስጠት እንደሚገባም ተገልጿል። በወልቂጤ ከተማ የተሰማራው ኮማንድ ፖስት የከተማውን ሰላምና ጸጥታ ማረጋገጥ አልቻለም ተባለ። በጉራጌ ዞን ወልቂጤ ከተማ በሚስተዋለው የጸጥታ ችግር ምክንያት በከተማው የተሰማራው የኮማንድ ፖስት አባላት ተልእኮውን በሚገባ ማስፈጸም አልቻለም ተብሏል። በከተማው መስተዳድር ከፍተኛ በጀት የሚበጀትለት ኮማንድ ፖስቱ ቀደም ሲል የነበረውን የጸጥታ ችግር እንዲቆጣጠር፣ ወንጀለኞችን ለህግ እንዲያቀርብና የዜጎች ሰላምና ደህንነት እንዲያረጋግጥ የሚሰራ መሆኑ ሲገለጽ ቆይቷል። ኮማንድ ፖስቱ ስራ ከጀመረበት ጊዜ ጀምሮ በከተማው የታጠቁ ቡድኖች በተለያየ ጊዜ በተቋማትና በንግድ ቦታዎች ህገወጥ ዝርፊያና ግድያ ሲፈጽሙ ማየት የተለመደ ሆኗል። በተለይም በከተማው ማታ ማታ ከፍተኛ ተኩስ መስማት የተለመደ ነው። ዜጎች የሰላም ዋስትና እያጡ በዘራፊዎች የሚሸበሩበት ሁኔታ ሲፈጠር ኮማንድ ፖስቱ ምን እየሰራ ነው? የከተማው ዜጎች የየቀኑ ጥያቄ ሆኗል ተብሏል። ከተማው ዘላቂ ሰላም እንዲያገኝ የከተማ ፖሊስ፣ የኮማንድ ፖስት አባላትና የክልሉ አድማ ብተና በትብብር መስራት ሲጠበቅባቸው አንዱ ለሌላኛው በጥርጣሬ የሚያይበት ሁኔታ መፈጠሩም እየተነገረ ይገኛል። ኮማንድ ፖስቱ ህገወጥ ቡድኖች አድኖ ለህግ ማቅረብ አሊያም እርምጃ መውሰድ ሲጠበቅበት የከተማው ብሎም የዞኑ ፖሊስ መግቢያ መውጫ ሲቆጣጠር ይውላል ይላሉ የሚዲያችን ምንጮች። እነዚህና ሌሎች ክፍተቶችና ድክመቶች ለህገወጥ ዘራፊዎች መልካም ድል እንደፈጠረላቸውም ተነግሯል። የቅንጅት፣ የትብብር፣ የቁርጠኝነትና ለከተማው ህዝብ ሰላምና ደህንነት በታማኝነት መቆም ያልቻለው ኮማንድ ፖስት ራሱን እንዲያጠራና ለቆመለት ተልዕኮ በታማኝነት እንዲሰራም ተጠይቋል። ህዝቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመመለስ መንግስቱ በትኩረት ይሰራል ተባለም። ይህን የተባለው በጉራጌ ዞን ወልቂጤ ከተማ አስተዳደር ከከተማ ነዋሪዎች ጋር በነበረው ህዝባዊ የውይይት መድረክ ላይ ነው። ውይይቱን የመሩት የደቡብ ኢትዮጵያ ክልል ምክትል ፕሬዚዳንትና የስራ ዕድል ፈጠራና ኢንተርፕራይዝ ቢሮ ኃላፊ እንዲሁም የብልጽግና ፓርቲ ስራ አስፈጻሚ አባል ዶክተር አበባየሁ ታደሰ ልዩነቶቻችን በማጥበብ አንድ በሚያደርጉን ጉዳዮች ላይ አትኩረን መስራት ይጠበቅብናል ብለዋል። ከተማ የብዙ ክልሎች መሸጋገሪያ መሆኗን የገለጹት ኃላፊው ለንግድ፣ ለቱሪዝምና በሌሎችም ዘርፎች የመልማት አቅም ያላት ከተማ በመሆኗ ሁሉም በትብብር እንዲያለማትና ሰላሟን እንዲያስጠብቅላት መክረዋል። የወልቂጤ ከተማ የድንበር ጣልቃ ገብነት የክልሉ መንግስት በጥናት እንደሚፈታው አመላክተው ህዝቡን የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመመለስ መንግስት በትኩረት ይሰራል ብለዋል። ከከተማው ወሰን ማስከበር ጋር ተያይዞ በአጥኚዎች ቡድን ተጠንቶ እየተጠናቀቀ መሆኑና ውጤቱ ይፋ እስኪደረግም ማህበረሰቡ በትዕግስት እንዲጠበቅም አስገንዝበዋል። በውይይቱ የተሳተፉ ዜጎች በበኩላቸው በከተማ የወሰን ጣልቃ ገብነት መኖሩ የከተማው ሰላምና ልማት በተፈለገው ልክ እንዳይረጋገጥ እያደረገው በመሆኑ መንግስት አፋጣኝ ምላሽ እንዲሰጥም ጠይቀዋል። በየጊዜው የከተማው ሰላም እንዳይረጋገጥ ጽንፈኛ አካላት ሰው በመዘረፍና በመግደል ተደጋጋሚ ወንጀሎችን መፈጸማቸው ያስታወሱት ነዋሪዎቹ እነዚህ አካላት በህግ እንዲጠየቁና
የከተማው ሰላም ዘላቂነት እንዲኖረው መንግስት አበክሮ እንዲሰራም አንስተዋል። ከዚህ በተጨማሪም በከተማው ተጀምሮ የቆየው የሆስፒታል ጉዳይ፣ የውሃና የመብራት ኃይል ችግሮች እንደዚሁም የባዊ ወንዝ ጉዳይ መንግስት ትኩረት እንዲሰጠው መጠየቃቸውን ጄኔን ያገኘው መረጃ አመላክቷል። የጥያ ትክል ድንጋይ ቅርስ የቱሪዝም መሰረተ ልማት ስላልተሟላለት ጎብኚዎች ማዕከሉን እንዳይጎበኙ አድርጎታል ተባለ። በጉራጌ ዞን ከሚገኙ የቱሪዝም መዳረሻዎች መካከል ዓለም አቀፍ የጥያ ትክል ድንጋይ ቅርስ አንዱ ሲሆን አስፈላጊ መሰረተ ልማቶች ስለሌሉት ሁነኛ የቱሪስት መዳረሻ እንዳይሆን አድርጎታል ተብሏል። ጥያ ትክል ድንጋይ ዓለም አቀፍ መካነ ቅርስ ሆኖ በ1972 ዓ.ም በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ቢመዘገብም ትኩረት ተነፍቆት የቱሪዝም መሰረተ ልማቶች ሳይሟሉለት መቆየቱን የቱሪዝም ፍሰቱ ላይ በተቀዛቀዘ መልኩ እንዲያልፍ አድርጎታል። ቀደም ሲል በፌዴራል መንግስቱ በማዕከሉ ሊሰሩ የታቀዱና ቃል የተገቡ የልማት ስራዎችና ግንባታዎች በተለያየ ምክንያት ሳይሰሩ ቀርተዋል። ይህን ችግር ለመፍታት ከክልሉ መንግስት ጀምሮ እስከ ጠቅላይ ሚኒስትር አብይ አህመድ የተሳተፉበት የልማት ስራዎች መጀመራቸውን ሲገለጽ ቆይቷል። በዚህም በቂ ባይሆንም የተወሰኑ የመሰረተ ልማቶች እየተሟሉለት ይገኛል ተብሏል። የመንግስት ኃላፊዎችና ሰራተኞች፣ የአካባቢ ተወላጆች፣ ባለሀብቶችና የተለያዩ የህብረተሰብ ክፍሎች በማስተባበር የሚሰራ ከ3.5 ቢሊዮን ብር በላይ የሚፈልግ ጥያ ፕሮጀክት በሚል የመሰረተ ልማት ስራዎች እየተሰሩ እንደሚገኙም ተገልጿል። ፕሮጀክቱ በርካታ የአካባቢው ጸጋ የሚገለጥበት መሆኑንና የሁሉንም ዜጋ አስተዋጽኦ የሚፈልግ መጠነ ሰፊ የልማት ስራ መሆኑንም ተዘግቧል። በንግድ ባንኮች መካከል ያለውን የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተገለጸ። ኢትዮጵያ ወደ ገበያ ተኮር የምንዛሬ ተመን ስርዓት ከተሸጋገረች ከአንድ ዓመት በኋላ የሀገር ውስጥ የውጭ ምንዛሬ ገበያ በአስደንጋጭ ሁኔታ መከፋፈሉና የግብይት ወጪዎች በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር አስታውቋል። የንግድ ባንኮች ለአንድ የአሜሪካን ዶላር የሚገዙበትና የሚሸጡበት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱ በገበያ ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመለክት ትልቅ ፈተና እንደሆነም ተገልጿል። የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135.5 ወደ 146.4 ብር ደርሷል። በታህሳስ 2018 ዓ.ም ደግሞ ከ154 ብር በላይ ሆኗል ብሏል። እንደ ሪፖርቱ ከሆነ በባንኮች የመግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ከ3.1% ወደ 6.8 የመጀመሪያ ሩብ ዓመት ከፍ ብሏል። ይህ መስፋፋት የዘርፉ ተዋናዮች አደጋን የመፍራት ዝንባሌ፣ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመለክት መሆኑም ተጠቁሟል። ገቢዎች ቢሮ የኢንተርኔት ንግድን ወደ ግብር ስርዓቱን የሚያስገባ አሰራር መዘርጋቱን አስታወቀ። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ኦንላይን ንግድ እየተስፋፋ በመሆኑ ዘርፉን ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ የማህበራዊ ሚዲያ እየፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድ በከተማ እየተስፋፋ በመሆኑ ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት የሆነ መምጣቱን አንስተው ነገር ግን ቁጥሩ ይሄ ነው ብሎ ለመናገርና ምን ያህል ግብር አሳጥቷል የሚለው ለማወቅና ጥናት ማድረግ እንደሚጠይቅ ተናግረዋል። በኦንላይን የሚደረግ አጠቃላይ ግብይት ብዙ ችግር ያለበት፣ አብዛኛውን ጊዜ በዘፈቀድ የሚሰራ ንግድ ፈቃድ ሳይዙ ከመስራት አልፎ ደረሰኝ የማይቆረጥበት እንደሆነ በማንሳት በዚህ ዓመት ችግሩ ተፈቶ ወደ ግብር ስርዓቱ እንዲገቡ እቅድ ተይዞ እየተሰራ መሆኑም ተገልጿል። ሩዋንዳ በምስራቅ ኮንጎ እየፈጸመች ያለችውን ተግባር የሰላም ስምምነቱን የጣሰ እንደሆነ አሜሪካ አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ በምስራቃዊ ኮንጎ ሩዋንዳ የምትፈጽመው ተግባር ከሳምንት በፊት ዶናልድ ትራምፕ ሁለቱን ሀገራት ያፈራረሙትን የሰላም ስምምነት የጣሰ ነው ብለዋል። ሩቢዮ የሩዋንዳ የምስራቅ ኮንጎ ተግባር በፕሬዝዳንት ትራምፕ የተፈረመውን የዋሽንግተን ስምምነት የጣሰ ነው። አሜሪካ ለፕሬዝዳንቱ የተገቡ ቃሎች መጠበቃቸውን ለማረጋገጥ እርምጃ ትወስዳለች ብሏል። በተመሳሳይ አሜሪካ አርብ በነበረው የትመት ስብሰባ ላይ ሩዋንዳ በምስራቃዊ ኮንጎ ያለውን ግጭት እያባባሰች ነው ስትል ከሳለች። ስምምነቱ ተፈርሞ ብዙ ሳይቆይ የኮንጎ ፕሬዝዳንት ፌሊክስ ቴክሺዲ ሩዋንዳ የኤም23 ታጣቂዎችን ከባድ ጥቃት መደገፍና ራሷንም ጥቃት መፈጸሟን መናገራቸው ይታወሳል።
ይታወሳል። ሩዋንዳ በበኩሏ ብሩንዲና ኮንጎ ቀጠናውን እየረበሹ ነው ብላ ስትወነጅል በእሷ የሚደገፉት የኤም23 ታጣቂዎችም ኮንጎ ከብሩንዲ የሚያገናኝ ቁልፍ ከተማ መያዛቸውና በርካታ ሰዎች መግደላቸውም ተዘግቧል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኒን ጋር ስለሆነ እናመሰግናለን። መልካም ጊዜ